አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በጣም ነው የጠፋሁት። እንግዲህ የኢትዮጵያ ኑሮ ኔትወርኩም ዳታውም ዋይፋዩም በቃ ያጠፋል ማለት ነውና ልም ብዬ ጠፍቻለሁኝ። ዛሬ ደግሞ ያው ኢንሻአላህ ልከሰት ነው መሰለኝ። ግን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ቻናሌ በጣም ነው የሞተብኝ። በጣም ነው የጠፋሁት። የኔትወርክና የዳታ ችግር በጣም ሲበረታብኝ ተሰደድኩ ወጣሁኝ ማለት ነው። እና አሁን ጉዞ ወደ ሌላ ሀገር እያደረኩ ነው። በቃ እንደዛ ካልሆነ ያለሁበትም አልተመቸኝም። የዳታ በጣም ችግር አለ ማለት ነው። እንግዲህ እንደምታዩት ፕሌኗ እየበረረች ነው። ወደ ሆነ ሀገር እየሄድኩ ነው ማለት ነው። ሰው ለገንዘብ ብቻ ብሎ አይደለም የሚሰደደው። አንዳንዴ ለጠቃቀን ችግሮችን ብላችሁ ትፈናቀላላችሁ። ሀገር ይቀየራል ማለት ነው። እኔም እንግዲህ ሀገር ቀይሬ እዚህ ጋር ደርሻለሁ። እንደምታዩት በሰማይ ላይ ብርር ከነፍ እያለ ይገኛል ፕሌናችን ማለት ነው። ከየት ወዴት እንደሆነ ደግሞ ነግራችኋለሁ ማለት ነው። ስለዚህ እስከ መጨረሻ አዳምጡ። አይታወቅም፣ ዱባይም ሊሆን ይችላል፣ ሳኡዲም ሊሆን ይችላል፣ አሜሪካም ሊሆን ይችላል። ያው እንደምታዩት ግን ለጊዜው ፕሌኗ ያለችው ኢትዮጵያ ምድር ወይም ኢትዮጵያ ሰማይ ስር ነው ማለት ነው። እና ደህና ናችሁ? በተረፈ የምር ናፍቃችሁኛል ዩቲዩብ ፋሚሊዎቼ። ያው የኛ ሰው ሀገር ሲገባ መረሳሳት ነው ማለት ነው። በዛ ላይ ቴሌግራምም ተበላሽቶ ነበረ። ከማንም ሰው ጋር ሳልገናኝ አንድ ወራትን አስቆጥሬያለሁ ማለት ነው። ወደ ሚዲያም ሳልመጣ ሚዲያም መራቅ ፈልጌ ሳይሆን ነገራቶች አስገድደውኝ ማለት ነው የራኩት። እና ኢትዮጵያ ስመጡ የሚገጥማችሁ እዛው ናችሁ። የምታወጡት ፕላን የተለያየ ነው። እንደውም አንዳንዴ ፕላን ሳታወጡ ሳታቅዱ ዝም ብሎ መምጣት ሳይሻል አይቀርም። ሀገሩንም አየሩንም ሁሉንም ሁኔታ ካያችሁ በኋላ እንደገና ፕላን ብታወጡ በጣም አሪፍ ነው የሚሆነው ማለት ነው። ከኔ ከተሞክሮዬ አንጻር ማለት ነው። እንደዛ ቢሆን መልካም ነው ብዬ አስባለሁኝ። እና ሀገራችን ጎደሏ ችግሯ ከኳ በጣም የበዛ ነው። ለዛ ነው እንደዛ ምላችሁ በእኔ የደረሰ በእናንተ እንዳይደርስ ማለት ነው። ብዙ ነገር እንዳላቀርኩ እንደው ከቅዶች ሁሉ ቅዶች ማለት ነው። ከዩቲዩብ ላልጠፋ እዛ ጋ ሁኜ ከምሰራ የበለጠ እዚህ ጋር አዲስ ነገር እንደምሰራ ነበር ያሰብኩት። አዲሱ ቀርቶ አሮጌውም ሳይሳካልኝ እስካሁን ድረስ ቆየሁኝ ማለት ነው። እና በቃ ምን እላችኋለሁኝ፣ እቅድ ሳታወጡ ዝም ብላችሁ መታችሁ መሞከር ነው የሚሻለው እንጂ ዝም ብሎ አውርቶ እዚህ ጋር ምንም ነገር ሳይሰሩ መቅረት እጅግ በጣም ነው የሚደብረው። የምር በቃ ያስጠላል። እንደ ዋይፋይና እንደ ዳታ ችግር እንደ ኔትወርክ ችግር የሚያስጠላ ነገር የለም። ሌላው ችግር የተለመደ ነው። ይሄኛው ግን እንጃ ለኛ ከባድ ነው። በተለይ በመዳም ዋይፋይ ለምደን እዚህ ጋር ስንመጣ ማለት ነው። ለማንኛቸውም እንግዲህ ርቄ ሄጃለሁ እላችኋለሁ። የሄድኩበትን ሀገር ደግሞ ወደ መጨረሻ ላይ ያሳያችኋለሁ። ከአዲስ አበባ ቦሌ ተነስተን እንደምታዩት ውቢቷ ሚዛን ተፈሪ ደቡቧ ምድር ለምለሟ ምድር ላይ እንደዚህ ያርፈናል ማለት ነው። አየር ማረፊያው አዲስና ገና እያደገ በቅርብ የተመረቀ ስለሆነ እንደምታዩት ትንሽ አፈራማ ጫካማ ነው። የሰለጠነ አይደለም። ሚዛን ተፈሪ እንግዲህ እያደገች ያለች ሀገር ገና አሁን በቅርቡ በነገራችን ላይ እኛ 3ኛ ወይም 4ኛ በራሪ ሆነን የመጣ ነው። ገና አዲስ ነው ማለት ነው። ስለዚህ መጣችሁ ስታድግ የምትጎበኟት ይሆናል ማለት ነው። ከዛ ወደ የት ሄድሽ አትሉም? የትም አልሄድኩም። ገና እዚሁ ነን ማለት ነው። ገና ካለማደጓ የተነሳ ልክ እንደወረድን መኪና አላገኘንም። መኪናዎች ገና ተጠርተው ነው የሚመጡት። እዚህ ጋር ለአንድ 30 ደቂቃ አረፍ ብለናል። መኪና ተጠርቶ እስከሚወጣልን ድረስ አየር ማረፊያው በጣም ጠባብ፣ ነገር ግን ወደፊት ትልቅ የምትሆን ማለት ነው። ገና እየበረች የሚያርፍባት ናት ማለት ነው። ካሜራም ጥራት የለም መሰለኝ። በጣም ትንሽ ናት፣ አነስተኛ የሀገር ውስጥ ማመላለሻ ማለት ነው።
ከአንድ በላይ እስካሁን አያርፍም። አንድ ያርፋል። ከዛ ያዘውን አራግፎ ጭኖ ይሄዳል ማለት ነው። እዚህ ጋር እንግዲህ ቦርሳ ይዛ የቆመችው እናቴ ናት። ይሄ አፈሩ የሚሰራው ነው እየተሰራ እያለ ስለሆነ ገና አላለቀም። ግን አስመርቀው ስራቸውን አስጀምረዋል። እኛ አራተኛ ወይ ሶስተኛ በራሪዎች ነን ማለት ነው። ሀገሪቱ ደግሞ በጣም በአረንጓዴ ያሸበረቀች እጅግ የምታምራት እንግዳ መቀበያውና ማረፊያውም እንደምታዩት አነስተኛ ነው። በዙሪያውም በጫካ በሙዞች በአዝመራዎች የተከበበች ናት ማለት ነው። ከዛ የተለየ ምንም አዲስ ነገር የላትም። ገና ህፃን ናት፣ እያደገች ነው። በዙሪያው ያሉት የአየር ንብረቱ በጣም ነው የሚያምረው። በጣም ደስ ይላል። አቀባበላቸው ደስ ይላል። ብሔረሰቡም በጣም ደስ ይላል። ሁሉ ነገሩን ደስ የሚለው ባይዘው ማለት ነው። እና አሁን መኪና መጣላችሁ ተብለን ሻንጣችን ይዘን ወጣ ብለናል ማለት ነው። አየሩን በርቀት እያየሁት ነው። ልክ ከወረድን በኋላ ቀጣዮች ገቡ ማለት ነው፣ ተሳፋሪዎች። እና አሁን እዚህ ጋር መኪና መጣ። እኛን ይዞ አልሄድም። ይሄኛው መኪና ሌላ ነው መጥቶ የወሰደን። ይሄ እንግዲህ የመስሪያ ማቴሪያል እዚህ ጋር ተከምሮ ያለው ማለት ነው። እና ባጭሩ በጣም ነው ደስ የሚለው። መታችሁ እዩት ሀገራችንን። አገርሽ ስንት ነው? አገርሽ እዛም እዚህም ነው ወልት ትችላላችሁ። አዎ እኔ ሁሉ አገርሽ ሁሉ ነው ሀገሬ። አገርሽ ስንት ነው? ሁሉም ሀገር ነው። 2 ሀገር ነው ያለኝ፣ እዛም እዚህም ደቡብም ሰሜንም። በቃ ኢትዮጵያ ሁሉ ኬኛ ነው ማለት ነው። እና ይመቻችሁ እላችኋለሁ። እንግዲህ ይሄ ደግሞ የምታዩት ሚዛን ዩኒቨርሲቲ አካባቢ ነው። ወደ ሚዛን እየገባን ሚዛን እንግዲህ በስም ታቋት ይመስለኛል። ስሟ ራሱ እጅግ በጣም ነው የሚያምረው። እና ለነበረን ቆይታ እንግዲህ አመሰግናለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከዚህ በኋላ የታረፍኩኝ የደረስኩኝ የት ነው ማርፈው መቆመው የምነግራችሁና የማሳያችሁ ነው የሚሆነው ማለት ነው። እናንተ ብቻ አብራችሁ ለመከታተል ሊያብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።